ገላችን ልንታጠብ ስንል ሽንት የሚመጣብን ሰዎች አለን። ጸበል ልንገባ ስንል ሽንት ይመጣል አይደል? ጸሎት ልንጸልይ ልንሰግድ ስንል ሽንት ይመጣል፣ ፈስ ይመጣል። የሌለ በቃ መቶ የማያውቅ ነገር ይመጣል። መቶ ክምር ይልብሃል። ይሄ ሁሉ የሚያሳየው መንፈሱ እዛው ሶፋ ላይ በተቀመጥክበት እንዳትነሳ ካደረገህና እንደምንም ብለህ ከተነሳ ሶፋ ላይ ተቀምጧል ማለት ነው። እንዳትነሳ ከተከላከለ ልጸልይ ብለህ ብድግ ካልክ ከሄድክ ግን ስልታዊ በሆነ መንገድ ነው ሊያጠቃ የፈለገው እንጂ እንዳትጸልይ አይከላከልም። ስልታዊ በሆነ መንገድ ግን ከጸሎት በኋላ ስድብ፣ ቂም፣ በቀል፣ ኩርፊያ ከጸሎት በኋላ ማለት ነው የተለያዩ ጥሩ ያልሆኑ ነገሮችን በማድረግ ጸሎትህን ማፍረስ ውጤታማ ያልሆነ ከዚህ አይደለም ከደመና በላይ ሊወጣ ከቤት ጣራ በላይ እንኳን የማይወጣ ጸሎት እንድትጸልይ ጸሎቶችህን ከጸሎት በኋላ ዜሮ ያስገባዋል። ጭቅጭቅ ያለበት ምናምን ያለበት እንትን ያደረገውና በቃ ያበለሻሸዋል። ግን ይሄ ስልታዊ በሆነ መንገድ ሲመጣ ነው። በትክክል ግን በቃ እንዳትጸልይ የሚከላከል ከሆነ ስጋህ ላይ ሲራወጥ ታየዋለህ፣ ሲረማመድ ታየዋለህና የውስጥ እግር በጣም ማቃጠል፣ ቶሎ ቶሎ ለመጨረስ ገጽ መቁጠር፣ መቁነጥነጥ ጸሎት ላይ ሆኖ እንዲህ ያን ነገሮች ካሉ መንፈሱ በጣም ተረብሿል ማለት ነው። ስትጸበል ተገርፎ ሊጮህ አንተ ምን ታደርጋለህ ሲባል እኔ ከታሰርኩ ቆይቻለሁ። በምን በቅዱስ ቁርባን ታሰርያለሁ እና ምን ታደርጋለህ አትወጣም ሲባል ጊዜ ታሰር ተብዬ ነው። ማን ያለ እንዴ? ጻድቁ ናቸው። አልፈህ ተቀመጥ የምትወጣበት ቀን አለህ ነው የሚሉኝ። ቢገርም ነው። ተልኳል ግን ታሰር ተብሏል። እሷ አይሁሉ ስትተጋ አይሁሉ ስትሄድ አንድ ነገር እንቅፋት እንኳን አምጥተውባት ያውቁ። ለምን ታስሯል? በምን ታሰርክ? በቅዱስ ቁርባን። ቅዱስ ቁርባን ያስራቸዋል መናፍስቶቹን አይደለ? መናፍስቶቹን ከነስራቸው ነው የሚታሰሩ። አንዳንድ ጊዜ ይወላችሁ ቅዱስ ቁርባን ተቀብላችሁ ኃጢአትንም በዛው የምትቀጥሉበት ከሆነ የመናፍስቱም ያጋንንቱም ስራ የሚቀጥልና ፈተናው ስቃዩ የሚቀጥል ከሆነ ማለት ህመም አላልኳችሁ። የህመም ስቃይ ሳይሆን መንፈሱ የሚያመጣው ስቃይ ማለት ነው። የሚቀጥል ከሆነ ምናልባት ቅዱስ ቁርባን በድፍረት የተቀበላችሁት ምናልባት ሳይገባና ሳይገባን ተቀበለናል እንደሚባለው ማለት ነው። ወይ ደግሞ ቅዱስ ቁርባኑ የነፍሳችን ህይወት ሆኖ የነፍሳችን ህይወት ሆኗል። ግን መናፍስቶቹ በየቀኑ በተላኩ ቁጥር ዋይ እያለ እየጮሁ ግን ይታሰራሉ፣ ይጮሃሉ፣ ይታሰራሉ። እዛው በገባበት ይታፈናል ማለት ነው። ምን እንዳያርግ ስራ እንዳይሰራ። ይሄ ነው ልጅቷ ላይ ሆኖ ለካ ህልሟ ላይ እየመጡ የሚያቀዣብሩት የነበሩት እነዚህ መናፍስቶች ናቸው። አውቆ እንዳታገባ አይነ ጥላው አብሯት የኖረው የእናቷ ዛር መንፈስ ምን እንኳን የስለት ልጅ ብትሆንም ስራ ሊሰራ ግን አልቻለም። ምንም ነገር ሊያረጋት አልቻለም። አሉ እኮ መናፍስቶቹ። አለ ሲባል ዛር አለ ሲባል አዎ አለ ይላል። ግን ሽባ ሆኜ ነው የኖርኩት። መስራት አልቻልኩም፣ መንቀሳቀስ አልቻልኩም። እንዳታገባ ብዙ ጥረት አደረኩኝ። ግን ቀኑን ጠብቆ እግዚአብሔር ደግሞ ራሷ አድነው ራሷ ፈውሰው ልታገባው ነው መሰለኝ ብሎ አለቀሰ። ማንን? በሽተኛውን። ያ የታመመው የምታግዘው ነው። እሱማ ሊሞትም አይደል እንዴ? አይ ቫይረሱ እኮ እንደሌለበት ተነገራት። እነሱ ሁለቱ አውቀዋል እኮ ቫይረሱ የለበትም፣ በሽታው የለበትም። እና ምን አሰረው? እኛንና እናንተ ናችሁ እንዴ? እናንተማ ታስረናል አላላችሁም እንዴ? አዲስ የሚላከው ነው። አዲስ የሚላከው አሃ መናፍስቶቹ ቢታሰሩ ዲያቆናቶቹ ወይም ደግሞ እነዛ ምርጊቶቹ ግን ያንን በሽተኛ እንደምታገባው በመንፈስ አውቀው ምን እያደረጉ ነው? ልጁን ካልጋ እንዳይነሳ እያደረጉት ነው። ያልጋ ቁራኛ አድርገውታል። በጣም ደግሞ ጓደኛሞች ናቸው ሶስቱም ስማቸው የተጠሩት። እስቲ አንተ ሞክራት፣ እስቲ አንተ ከተሳካልኝ ያገባታለሁ ይባባላሉ። ለካ ከቮይሱን የሰማሁት እኮ። እንዴት ሶስታችሁም ታዲያ አንድ ላይ? አሃ ጓደኛሞች ነን እኮ። በእርግጥም ጓደኛሞች ናቸው። እኔ ልሞክራት ካልተሳካልኝ አንተ ታገባታለህ ይባባላሉ። አራ እቺንስ እንደው ተኝቼባት እንደው በቃ ሊቆና ይፍረስ እንዴ ምናምን ሁሉ በቃ ስሜታቸው ሁሉ መቆጣጠር ያቃታቸው ጊዜ ነበረ። ይሄን ሁሉ ግን የሚናገረው ማን ነው? መንፈስ ነው። በድብቅ ያወራችሁት ቤት ውስጥ ማንም አላየንም ማንም አልሰማንም ብላችሁ የምታወሩትን በሙሉ ማን አጋለጠ? አጅሬው። ለዚህ ነው ሁልጊዜ ከመናፍስት እስራት ነፃ ስንወጣ ማንም እኛን ኮንትሮል ማድረግ አይችልም። ያወራናውን ነገር ኢቭን ቢሰማ እንኳን ሰይጣን አያወራም። ቢሰማ እንኳን ለምን? በንስሐ እጁ ላይ ያለውን ፋይል ተቀበላችሁታልና። ስለኔ ምንም መረጃ ለማንም እንዳትሰጥ ብላችሁ ፋይሉን ነው የምትቀሙት። ንስሐ ስትገቡ የትም ቦታ ሄዶ ምንም አያወራም። እዚህ ጸበል ቦታ ላይ ግን ለፈለፈ። ለምን? እነዛ ሰዎች ንስሐ ስላልገቡ ደብተራዎች ስለሆኑ አጋለጣቸው። እና እናንተ ለምሳሌ
በድብቅ ያወራችሁት ነገር እየቀጠቀጣችሁት አይለፈልፍም፣ ሰው ፊትም አይለፈልፍም። ለምን እናንተ ላይ የተጋለጠው መንፈስ ሰው ልኮባችሁ ያ ሰው ንስሐ ካልገባ የዛን ሰው ታሪክ ያወራል እንጂ የእናንተን ታሪክ አያወራም። እናንተ ንስሐ ገብታችኋል። ንስሐ ከገባችሁ የእናንተን ኃጢአት ለምን ያወራል? ፋይሉ ማንበብ አይችልም፣ አይፈቀድለትም። ጠባቂ መላካችሁም አይፈቅድለትም። ቀምቶታል ከችሁ። ማንም ሰው በዚህ ስጋት ሊኖረው አይገባም። እግዚአብሔር ደግሞ ከባት ያበሳል። ኃጢአትን ገበናን ሸፋኝ ነው። አደጋ ነው። እርግማን ተደብቆ በሰውነት ውስጥ ስራ የሚሰራ ጊዜ፣ ወቅትን፣ ሰዓትን ሁሉ የሚቀጥር ቀጠሮ ያለው ነው። ወደ ትውልድ ሲሸጋገርም ደግሞ እንደዚሁ ሳይታወቅ ሳንረዳው ወደ ከፍተኛ የሆነ ፍጻሜ ያገሰግሳል። እርግማን በብዙ አይነት መንገድ ሊመጣ ይችላል። አንዳንዴም በጣዖት፣ አንዳንዴም በክፉ ተግባር፣ አንዳንድ ጊዜም በቅናት፣ በመቀኝነት፣ በተንኮል፣ በንዴት፣ በብስጭት። እነዚህ ሁሉ የእርግማን አቅጣጫዎችን መስመር የሚከፍቱ ናቸው። ስለዚህ የዛሬውን የእርግማን ጉዞና ጅማሬ የምንመለከተው በዘፍጥረት 4 ቁጥር 5 ላይ ያለው ቃል ይሆናል። ወይዜኒ እርግምተ ትኩን ምድር እንተ አብቀወት ከመ ትስተይ ደሞ ለኡከ እምኔከ ይላል በግዕዙ። በአማርኛው ደግሞ እንዲህ ይላል። የሚገርም ነው። አሁንም የወንድምህን ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ። እርግማን ጀመረ። አዳምና ሔዋን ነበሩ። ከዛም አቤልና ቃየል ነበሩ። አሁን በሁለቱ ልጆች መካከል ነው እርግማን የጀመረው። በተለይም ደግሞ አቤል ደግ፣ በመስዋዕቱ የከበረ፣ ለእግዚአብሔር ተስፋ ምልክት የሆነ፣ ለአዳምና ለዘሩ የወደፊት አቅጣጫቸውን የሚተልም መስዋዕት ያቀረበ፣ በእግዚአብሔር መገለጥ ውስጥ በመስዋዕት በረከት ውስጥ የሚታወቅ ሲሆን ቃየን ደግሞ በእርሻ ባለው ሀብት የሚታወቅ ሆነና ግን በአቤል መስዋዕት ተናደደ፣ ፊቱ ጠቆረ፣ ገጹ ተለወጠ። ስለዚህ አቤል በቃየን እጅ ሞተ፣ ተገደለ። በዚህ ጊዜ እርግማን በቃየን ሕይወት ውስጥ ገባ። ይሄ እርግማን ገጸ እርግማን ይባላል። የገጽ እርግማን ነው። በዕብራይስጡ ፊደሉ ሲተረጎም ምንድን ነው የሚለው? ወአታ አሩር አታ ይላል። አሁን አንተ የተረገምህ ነህ ማለት ነው። አሁን ነው የሚለው። የአሁንነትን ጊዜ፣ የዛሬን ጊዜ፣ የሰዓቷን ጊዜ፣ የደቂቃዋን ጊዜ ወደ እርግማን ለወጠ። አሩር አታ፣ አታ ማለት አሁን ማለት፣ ወአታ አሩር አታ ሜን አዳማህ አሼር ፓስታ ኤት ፒሃ ኤት ደሚ አኺሃ ሚያዴሃ። የአቤል ደም ከእጅህ ምድር ትፈልጋለች፣ አፏን ከፍታ ትናገራለች። ስለዚህ አንተ አሁን የተረገምህ ነህ አለው። እንግዲህ በታሪክ ውስጥ እርግማን ለመጀመሪያ ጊዜ ተጨመረ ማለት ነው። ከመራቆት፣ ከመሸሽ፣ ቅጠል ከመልበስ፣ ቃል ኪዳን ነገርን ከመቀበል፣ የተስፋውን ኃይል ወደፊት ከማግኘት፣ በጠላት ላይ ሊኖረው የሚገባውን ትምህርት ከመማር አዳም ይህን ሁሉ ከተረዳ በኋላ እንደገና የማያውቀው በትውልድ ውስጥ ያልተነገረ አሩር የሚለው ቃል መጣ። አሩር ማለት በዕብራይስጥ ገጸ እርግማንን የሚይዝ ነው። ምክንያቱም አሌፍ ማለት አብ አባት ማለት ሲሆን የመጀመሪያ እድል፣ የመጀመሪያ የአምልኮት ኃይል፣ የመጀመሪያ የመገለጥ እና ተፈጥሮን በህልውና ውስጥ የማግኘት ምልክት ስትሆን ፊደሏ አሌፍ፣ እንደገና ሮሽ አሩር፣ ሮሽ ሁለት ጊዜ ነው። አሩር ማለት እንግዲህ ሮሽን የያዘ ነው። ገጸ እርግማን ማለት ነው። ሮሽ ራስ ማለት ነው። ራስ ላይ አይን፣ አፍ፣
አፍንጫ አለ። የህልውናውን ክፍል ገጹን በቃ ለእርግማን አዋለው ማለት ነው። ለምን ተናደድህ ሲል ደግሞ እግዚአብሔር ቃየንን ሲጠይቀው እናገኛለን። ፊትህ ለምን ጠቆረ ሲል እናገኘዋለን። ንዴት፣ ብስጭት፣ የፊት መጥቆር ገጽታ፣ የጥላቻ ግንባር እና ገጽ፣ ይሄ እርግማን ይባላል። አሩር ተጨመረ፣ እርግማን ተጨመረ ማለት ነው። በንዴት የመጣው ባህሪ ማንን አጠፋ? አቤል ወንድሙን አጠፋ። አቤል ሞተ። በመስዋዕቱ ተባርኮ እግዚአብሔር መስዋዕቱን ተቀብሎለት የህይወት ዘመኑ በምድር ላይ የተሰጠውን ጊዜና ዘመን እንዳይኖር በቃየን ምክንያት፣ ቅናት ምክንያት ተገደለ። ከገደለው በኋላ እርግማን ፊቱን አጠቆረው። ፊት ይጠቁራል ማለት የገጸ እርግማን ይባላል። አሩር ተአላ የሚባልም አለ። ያኛው ሌላኛው የእርግማን አካል ነው። ከለላ የሚባልም አለ። ይሄኛውም ደግሞ ሌላኛው የገጸ እርግማን ክፍል ነው። የአካለ እርግማን ክፍል ከለላ ይባላል። ይሄኛው የገጸ እርግማን ክፍል አሩር ይባላል። እርግማኑ አንድ አይነት ቋንቋ አይደለም በዕብራይስጥ ያለው። ስለዚህ ይሄኛው ገጸ እርግማን ይባላል። በቃ ገጸ እርግማን። ገጸ እርግማን ፊት ጥላቻ ሲለወጥ፣ ፊት በክፉ ሁኔታ ሲቀየር ገጸ እርግማን አሩር ይባላል። ምክንያቱም አሩር አሌፍ ነው። የመጀመሪያው የሰው ልጅ ሲፈጠር አዳም በልዑል እግዚአብሔር አምላክ ሕያው እስትንፋስ ከቆመበት ጊዜ ጀምሮ የሕያው እግዚአብሔርን አካል አፍራሽ የሆነው ቃየን ይህንን ታላቅ ጥፋት አድርሶ በምቀኝነትና በቅናት በተንኮል፣ አሁን እዚህ ውስጥ የሚካተቱ አዳዲስ ቃላቶች አብረው ተፈጠሩ። ቅናት፣ ምቀኝነት፣ ተንኮል፣ ሴራ፣ ግፍ፣ እነዚህ አብረው ያን ጊዜ ጀመሩ። በጣም የሚገርም ነው። ስለዚህ እነዚህን የሚያካትተው ቃል አሩር ይባላል። አራር ማለት የተረገመ፣ አሩር የተረገመ ማለት ነው። እርግማኑ ምንን የያዘ ነው? ዓይንን፣ አፍን፣ ገጽን የያዘ ነው። ስነ አእምሮ ላይ ያሉትን የህልውና ተፈጥሯዊ አካልን የያዘ ነው። ስለዚህ አሩር የተረገምህ ነህ አለው። አታ አሩር አሁን የወንድምህ ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው። ከዚህ አንጻር ንዴት እርግማንን ይጠራል ማለት ነው። በሁሉ ጊዜ ብስጩ በምንሆንበት ጊዜ የብስጭናችን አንዱ ክፍል ገጸ እርግማንን በአካላችን ውስጥ እናኖራለን። ፊታችን የእርግማኑን ኃይል ይወርሳል። ፊት ማጥቆር፣ ፊትን መለወጥ ወደ ገጸ እርግማን የሚወስደው መንገድ ያምራል። ሰላምን፣ ፍቅርን፣ በጎነትን በዚህ ጊዜ ለማሰብ በጣም የሚቸገርበት ሁኔታ ነው ያለው። ስለዚህ አመለካከትንም አስተሳሰብንም ያዛባል። ከዛ በኋላ በእርግማን ምክንያት የሚመጣውን ፍዳ እንድንቀበል ግድ ይላል ማለት ነው። ከዛ በኋላ እግዚአብሔር መጣ። ቃየን አለው፣ ወንድምህ አቤል ወዴት ነው አለው። ቃየንን ወዴት ነው የሚል ጠየቀው። ይሄ ጥያቄ ኃይለኛ ጥያቄ ነው። ከእርግማን በፊት የመጣ ጥያቄ አለ። የፈጠረው ባለቤት ሌላ ነው። ወንድሙን ሲያጠፋ ደግሞ የአጥፊነት ጥያቄ ምድር እየጮኸች እየተናገረች እያለ እግዚአብሔር ሰማ። የአቤል ደም ተናጋሪ ሆነ። ደም ይናገራል። ደም ሲናገር ደግሞ የበለጠ እርግማን በገጸ ፊት ላይ እንዲኖር ያደርጋል። በገጸ ፊት ላይ ሲኖር እይታችን ሁሉ ክፉ ይሆናል። ገጸ ፊት እርግማን ሲበዛ ቡዳ የሚባለው መንፈስ ያየነውን የነካነውን የሚያበላሸው አንዱ የእርግማን ክፍል መንፈሱ ያድራል ማለት ነው። ለእርግማን ቅርብ የሚሆነው የዲያብሎስ አሰራር በባህሪያችንም ውስጥ ሰፊ ቦታ ያገኛል።